ይሄ ሰርግ ሙዚቃ ማለት ነው። ማንም አምጥቶ ሰው ቤት ሳትገባል ባልተቤቴ ምናምን ትላለች። ድሮ እንተዋወቃለን እያለች እኮ ነው። እኔ ወጥቼ ልሂድላችሁ። ዛሬ በጣም ደስ በሚል ነገር ነው የመጣ ነው። አንድ ለእናንተ አሁን የማልነግራችሁ ትልቅ ሰርፕራይዝ አለ። የናቲ እናት ያመጣችሁ ነገር አለ። ያው ለናቲ የሚጠቅም ነው። አሁን ካለበት ነገር የሚያረጋጋው በቃ የተሻለ ሁኔታ ላይ የሚከተው ነገር ይሆናል ብዬ ነው ያሰብኩትና ያው እናት መቼም በቃ እናት ማለት እናት ናት ማለት ለልጇ ሌላ ነገር ውስጥ እንዳይገባባት መስመሩን እንዳይስት በቃ ልጇን የሆነ ቦታ ተወስኖ እንዲቀመጥላት የሆነ ነገር ያሰበችው ነገር አለና ዛሬ እኔንም የጠራችኝ ለዛ ነው። ማማክር ነገር አለ ምናምን ብላ ያው ደስ የሚል ነገር ነው። ሁላችንም የናቲ ጓደኞችን ብንሰበሰብ ደስ ይለኝ ነበር፣ ግን ያው ታውቃላችሁ ሁላችንም ያለንበት ችግር አለ። ግን ኢዘዲንን ጠርተነዋል እና ለናቲ በቃ ያንን ሰርፕራይዝ ለመናገር ነው እንግዲህ የመጣ ነው ቤተሰቦች ዛሬ እና ቤተሰቦቼ እናንተም እንግዲህ ናቲ ቤተሰቦች ያው እንኳን ደስ አላችሁ። ዛሬ ያለው ነገር ጥሩ ይመስለኛል። ማሚ መጣለች። ለቤተሰቦች እኮ እየነገርኳቸው ነው። እሺ ጠጣው እኔ እኮ ወጣለሁ ስል እኮ ነው የመጣው። የት? እዚህ ሰው ላመጣ እንደነገርኩ ያልኩህ ልጅ ላመጣ ነው። እኔ ግን በቃ ስልሽ አሁን ናቲ ታናሼ ነው። ከኔ ቀድሞ እንደዚህ አይነት ነገር ውስጥ መግባቱ ራሱ በቃ እየገረመኝ ነው። ለዚህ ነገር ከታጨ እኮ ታናሽ ታላቅ የሚባል ነገር የለውም። ምክንያቱም አሁን እኔ ጥሎ ይኸው ከእናንተ ጋር እንደዚህ ከሚሆን ሴት ስትኖር ሰብሰብ ይላል፣ ከሁሉ ነገር ጠበቅም ይላል ብዬ ነው። ያን በማሰብ ነው ያው ከዛሽ ልጅ ጋር ምንም ነገር የለኝም ስላለ ታዲያ ለዛ ብዬ ነው ደግሞ ቀደምም ብዬ ቃል የገባሁ ነው። ገባህ? ከብዙ ነገር የእሷ ቤተሰቦች ከብዙ ነገር ጠብቀውኛል። እዛ ልጅሽን ለልጄ ተባብለን ነው እዛ እስካሁን ያሳደግኩት እኔ ጋር ነው። እዚህ እኔ ጋር ነበረች የእሱ ምትክ ነው። ለዛ ነው። እንዴት ግን እስካሁን እኔ ራሱ የማውቀው ነገር የለም በእርግጥ። አዎ ምክንያቱም እንዴት መሰለ ብዙ አባቱ የእሷ አባት የእሷ እናት የእሱ በሌለ ሰዓት የእሱ አባት በሌለ ሰዓት የእሱ ቤተሰቦች እንደዛ በሆንኩ ሰዓት በተቸገርኩ ሰዓት ስንት ስቃይ ባየው ሰዓት የእሷ ቤተሰቦች በጣም ረድተውኝ ነበር። ስለዚህ ቃል ተገባባል። የአበልጅም ስለነው እንድንሆን ፈልገን ነበር ስላልተሳካ ያው ልጅሽን ለልጄ ብዬ አልኳትኝ። በዛ አጋጣሚ ተነስቶ በዛ ግርግር ተነስቶ ጠፋ። አዎ ግን እኮ አሁን ደግሞ በደንብ ያውቃታል። አሁን ከረሳት እንጂ ደስ ይላል እኮ ግን አሁን ግባ ይዙ ግባ። አሁን እኮ ችግሩ ማሚ ይሄ አሁን የቀረ ነገር ነው። ድሮ ነው በእናንተ ጊዜ ምናምን ነው። አሁን በእናንተ ጊዜ ራሱ ቀርቷል። ምን የቀረ ነገር ነው? አሁን መዳዳር ምናምን አሁን እሺ ላይ እሱን አስቀርታችሁ እኮ ነው እንደዚህ አጓጉሎ ናችሁ። እንዴት ዋል? እና ማሚ በቃ እኔ ደስ ብሎኛል በእርግጥ። ምን ሆናችሁ ነው? ይሄ እኮ ግር የሚል ነገር አይደለም። ምክንያቱም አሁን ይኸው እኔ ብትሆው ነው እንደዚህ ሆኖ እኔ ጋር ስላልመጣ ነው። እናንተም ገና እድሜ 10 20 ነው 30 ነው እያላችሁ እንደዚህ ሆናችሁ የምትሆኑ ልጅ በልጅነት ነው። ምን ችግር አለው? አዎ እሱማ ልክ ነሽ። እና ገና አጥንቼ እንትን ብዬ እያላችሁ ነው እኮ እንደዚህ ሆኖ። ይኸው ሴት አምጥቶ የለ የሴት ፍላጎት ስላለው ብዬ ነው እንጂ እኔማ ቀስ ብዬ 2 ዓመት 3 ዓመት ትንሽ ቆየት ብለው ብዬ አስቤ ነበር። ግን ሁኔታው ሲታይ እንደዛ የሚሆን አይደለም። ስለዚህ ልጄንም ሰብሰብ ለማድረግ ጉዬም ለማድረግ ብዬ ነው። እኔ እኮ ግራ የገባኝ አሁን እሱ ሳይወዳት ሳያፈቅራት እሺ ላይለን ይችላል እንጂ እኔ ደስ ብሎኛል። ምንድን ነው ችግሩ? መፋቀር ምን ችግር አለ? እሱ በድሮ ጊዜ ነው። አመት 2 ዓመት ቆይታችኋል እንዴ? ተጣላን በዚህ ወጣ በዚህ ገባ ያላችሁ እንግዲህ ማዘሪያ ቃል እሱ ለኔ ያለኝ ደውሎ ይጠራል። ምን
ምንድን ነው እሱ? ምን አልኩ ደግሞ? ከእሷ ጋር እኮ ምንም ግንኙነት የለኝም። ከሊዲያ ጋር? አዎ። ተረበናት። ይኸውልሽ ማሚ አሁን እኔ ልጅቷ ምሽት ትምጣ፣ ግን ፍፄ እኔ እንጃ እኔ እሺ የሚል አይመስለኝም። ጸባዩን ታውቂዋለሽ። እሱ ድርቅ ካለ ድርቅ ብሎ እንደዛ የሚባል ነገር የለም። ይልቅ ለአንተ ውሃ ላንጣልህ፣ ብርጭቆ ላንጣልህ ይዛልህ ትምጣ። እኔ ላመጣልሃለሁኝ። በዛውም ልጅቷን ሂጅ ስለምጠራ ካልሆነ እየተጫወታችሁ ጠብቁ። እሷ ጋር ልታጣላኝ እንትን ሰርጉ የታለ ሳሚ? ምንድን ነው ብለህ የጠራኸው? ሰርግ ነው ገና ልታስተዋውቀው ነው። ያማን እንዴ ሰርግ ብለህ እኮ ነው የጠራኸኝ። ሰርግ አይደለም። ይኸውልህ ከገን እነግርሃለሁ ብቻ ስጦታ እኮ አስልኬያለሁ እኮ። የምን ስጦታ? ርሳሌ ትቀልዳለህ አንተ። ይኸውልህ በእርግጥ ሰርግ በለው በቃ ማዘሩ ቆርጣለች፣ ወሰናለች። መጋባታቸው የማይቀር ነገር ነው። ስለ ልጅቷ መባራኝ ብለህ ሊያገባ ነው ሰርጉ እኮ። በጣም ተጠራጠርኩኝ። እንዴት ለእኔ ቀድሞ እሱ ሳይነግረኝ ያም ነገር ያው እንዳለ ከዚህ በፊት ነግሮኛል። እዚህ ደርስ ይመጣል እኮ ምንድን ነው ብርጭቆ ራሱ አንዱንም እንኳን አላለቀለቅም። አለቀልቅ ብዬ ካነበር እንዴ ሁሉም በኔ ነው ልትቀረው። እስከ ዛሬ እንደዚህ ነበር እንዴ ነው ካው እንኳን ደስ ያለሽ። ለምን ጥሩ ነገር ጥሩ ዜና ይዘው ለመጣው ነው እነሱም እኔም እንግዲህ ዜናውን እስከማም ይሄ በእናንተ ምንድን ነበር የምትሉት? ሰርፕራይዝ ምን አረበው ይሻላል በኋላ። አዎ በቃ እሱ ነገር ላደርግልህ ስለፈለኩኝ አሁን ነው የምትቀልዱት ደግሞ እኔ እየቀለድን እኮ አይደለም ከምሬ እዚህ ደረስ ብዬ እመጣለሁ። የሆነ ይዤ የምመጣልህ ነገር አለና ጠብቁኝ። በቃ ተረጋጋ። እኔ በእናታችሁ ይሄ ቀልዳችሁን ሽማግሌ ምናምን የምትሉትን ነገር እዛው በቃ ባለፈው ሳሚ ነግሬያቸዋለሁ አይደለ? የዛን ቀንም ገነትን አክብሬ ነው በቃ በስነ ስርዓት ነው። ተረጋጋ ማሚ በቃ አንቺ ጨርሻለሁ። አንተ በፊት ሁሉ ከልጅቷ ጋር ምንም አይነት ግንኙነት የለኝም ብለህ ካለ በቃ የእሷን ጉዳይ እርሹ ምንም አይደለች ታዲያ። ስለዚህ እኔ ልጄ ለወግ ለማድረግ ለማድረስ ታዲያ ምንድነው የሚጎለው? ምንድነው ችግሩ? እውነቷን ነው። አሁን ካለህበት ነገር እስቲ ያለህበትን ሁኔታ ሳሚ በእናትህ አትጃጃል። ቢያንስ ከዛ ነገር አንተ ትረጋጋለህ። ሴት ደግሞ አስፈላጊ ናት። እድሜያችን እኮ ሄዷል እኮ ነው። እስከ መቼ አንተ ስማ፣ የት ልትሄጂ ነው? እኔ ማውራት አለብን። ታሪፍ እኮ ነው ለአንተ ናቲ። ምን ሆነ ነው? አስብበት። አትጃጃሉ በቃ። ይኸውልህ እናቱ እኮ ናት። ከእናቱ የበለጠኛ እናውቃለን እንዴ? አልጠራሁም። አንተ ምንድን ነው? እኔ ነኝ የጠራሁት። ቆይ ዝም በል። እሱን አሁን አትንገር። ይኸውልህ አሁን አንተ ያለህበትን ችግር ለመውጣት ናቲ አውቃለሁ። ከሊዲያ ጋር ያለህን ነገር የማውቀው ነገር የለም። በእርግጥ ግን እየተጎዳህ እንደሆነ ይሰማኛል። ማዘርም እሱን አይታ ነው እኮ አሁን እንደዚህ አይነት ሁኔታ ውስጥ እንድትገባ ያረካት እኮ። ምን እየሆንክ ነው ሳሚ? የምርህን ነው? አንተ ከማዘር ጋር ተስማምተህ እውነት እንዲሆን እያረካት ነው? እሷ እኮ ለቀልድም ጀምረው ተባባሪ ካገኘች የምር ልታደርገው ትችላለች። ሽማግሌ ምናምን አንተ ቀልዳስ ይዘዲን ንገረው አንተ ያቺ ከዛችን ፍቅር አለቀቀ። አረ በእናትህ ይዘዲን። እሷ እኮ ያጎቴ ልጅ ነች፣ ዘመዴ ነች እኮ በጣም ነው የምትወድ። የሆነ ነገር አላቸው፣ የሆነ ነገር ነበራቸው መሰለኝ። አረ ማዘር እንዳትሰማ በእናትህ። እና ታዲያ ምንድን ነው የምታወራው? ሌላ ነገር አሁን ማዘር የምትልህን ተቀበልናት። አንተ ስማ፣ በራስህ ምርጫ በእናትህ ምርጫ ማግባት ምን ነገር አትፈልግም ማለት አሁን ስለሷ አታወራ ይዘዲን። ቆይ ምንድን ነው ችግራችሁ እናንተ? ምንድን ነው የምታወራው? ያማል እንዳንተ አንተ በቃ ይኸውልህ አሁን በደንብ አስብበት። ይሄ ወጣትነት እድሜያችን ምናምን የምትለው እኛ ሀያዎቹ ግማሽ ላይ ደርሰናል እኮ። እኔ እናንተ አሁን ማግባት ያለብን ሰዓት ነው ሲጀመር። ስለዚህ እኔ እሱ ጠፍቶብኝ ነው እንዴ? ጠፍቶብህ ነው እንጂ እንደዚህ የምታወደደድለው እኮ እንዴ። እኔ አሁን ላገባ ነው። ቀላል እንዴ? እድሜ እየሄደ ነው። አሁን አንተ ይኸውልህ ማዘር ልታጋባክ ነው በቃ። ምንም ቀልድ አያስፈልግም።
ሳሚ ከእኛ ጀርባ ብዙ ነገር አድርጓል። አየህ እኔም አላውቅም። ይሄን አሁን እዚህ ሲገባ እኔም አውቀውታል። አይ አይደለም ይዟት መጥቶ ነው እንጂ። ቆይ እናንተ ምንድን ነው እየሆናችሁ ያላችሁ? ሳሚ የምርህን ነው? በእግዚአብሔር አሁን ይኸውልህ በቃ ሞቅ እናድርገው። ወደፊት ሰርግ ይጠብቀናል በቅርቡ ማለት። ስለዚህ አንተም አይምሮን አሳምንና እንደምታገባ ማዘር የምትለን እናትህ እኮ ለአንተ እኮ ነው፣ ለሌላ እኮ ለማንም ማለት ነው። የሚያምር ቤት ገዝተሃል፣ ቀይረሃል። ገዝቶ አይደለም ኬታ ብታይ ገዛ ያርግለት በገዛና ባረግለት። ግን አሁን ይኸውልህ አንተ ምን ፈታ በእንጂ ሚስት ይመጣል እኮ ፈታ እንበል። እኛ ራሱ አሁን ሰርግ ደጋሾች ነን። ይዘድ ፈታ ማለት ስማ፣ ፕራንክ ምናምን ጀምራችሁ የምን ፕራንክ ነው? ስንት የሚያሳስበን ነገር እያለ ፕራንክ ምናምን ሰርግ አምሮናል። ምን ልክፈት እስኪ? ሁሌ ክፈት እስኪ ሰርግ ሙዚቃ። ይሄ ሰርግ ሙዚቃ ማለት ነው። ስማ አሁን ይኸውልህ ቀልድ ነው። ማዘር ስትመጣ እንትን የምትለው አለች፣ የምትነግርህ ነገር አለ፣ ይዛው የምትመጣ ነገር አለ። ተረጋግተህ ክፈትለት፣ የሰርግ ሞራል እንዲመጣ። ማዘር ምን ሆና ነው የቆየችው? ይህን ጭፈራ ለሰርግ ትጨፍረዋለህ ግዴታ። ከደበር አንተ ሙሉ ቤተሰቡ ልትከፍት ይጨፍር ተው አንተ። አሁን ሰርግ ትግረኛ ነው አንጨፍር በትግረኛ። ቆይ ምን እየሆናችሁ ነው ያላችሁት እናንተ? የምራችሁ ነው አንተ ሳሚ ምን እየሆናችሁ ነው? አሁን ለሰርግ ተዘጋጅ ነግራለች። ማዘርማ ያንተን ደስታ ፍለጋ ነው የምትዞረው እኮ ማለት በቃ አንተን ለማስደሰት ነው ናቲ። እሱን ተውና እኔን አውራኝ። ምን ሆነ? ቆይ የትግረኛ ሙዚቃ ልክፈትልህ። አልፈልግም እኔ እንዴ እኔ ስንት የደበቁኝ ነገር አለ እዚህ ለራሴ ገና ማጣራት የምፈልገው ነገር አለ። እናንተ ተመችቷችኋል። ትግረኛ ክፈት። እኔ ወጥቼ ልሂድላችሁ። እሺ የምር በቅርቡ ልታገባ ነው? በፈጠራችሁ በቅርቡ ልታገባ ነው። ስለዚህ እሺ ቀልድ ከሆነ እኔም መዝናናት እፈልጋለሁ ከጭንቀት እኮ። ታዲያ ጨፍራ ሚስት እንዴት እንደምታምር ኧረ ይዘዲን ውሸታም መች አያት? እኔ ራሱ አላየኋትም እኮ። አንተ ድምጿ እንዴት ደስ እንደሚል ስታወራ ራሱ ድምጿማ ደስ ይላል። እንደዚህ ነው። እሺ አንተ ሚስትህን ግን ልብ ብለህ ብታያት ማለት ነው ስለሚስት ነው ስትሽኮረመም ራሱ ወድሻለሁ እንዳትነግረው ሰርፕራይዝ ነው። በቃ ናቲ የት ነው የምትሄደው? እኛ ረግጠህ ልትሄድ ነው? እኛ እዚህ ለአንተ ደስታ ደፋ ቀና ነው የምትጃጃሉብኝ። ትጨፍራለህ። ሲጀምር ክፈትለት ዘፈን እስኪ ባለፈው እሱ የጨፈረበት በአንተ ኢክራም ጋር የትኛው ነበረ? የቴዲ ነው። የቴዲ ነበር። አንተ ተረጋጋሽ። በቃ ለሰርግ ማለት ነው ወገኔ። እኔ ኦሮምኛ ነው ማዘሪ ሞቅ እናደርጋለን እኛ አለን። ምን ይለፈራ ያመጣሁልህ እናንተ የምትሉት ምንድን ነው? ሰርፕራይዝ የኛ ኮንትን እኮ ናት። ለእኛ ራሱ ትልቅ ቦታ ያለ ነው። ጓደኛችን እኮ ሚስት ነው። አማች እኮ አደረገን እኮ። ጀምራችሁ ነው ምን እየሆናችሁ?
ያርግት ባልተቤት እሱ ነው። አዎ እሱ ነው። ያው በልጅነቱ ስለ እንዳታስታውሳችሁ እንዴ አንተ አሪፍ ነው። በእናታችሁ ልቀቁኝ። እንዳትበስ እያልን በቃ ለዛሬ ቀን እንኳን ቁምጣ ባለብስ ምን ችግር አለ? ምንድን ነው ያልሽው አንቺ? አሁን ችግር የለውም እኮ ባይቀይርም ምንድን ነው ግራ በቃ ቶ መልሰው። ኧረ ችግር የለም። ኧረ ይቀይርልን አሁን። እሺ ብሎ ይቀይር። እያወቀው የልጄን ፀባይ መች አጣሁት። ይኸው እሷ ናት እሷ የሚያመጣውለት። አዎ በጣም ይቀጣሽ። ልጁ በጣም ፀባይ ያለው ቁጭ በል ማነሽ? ዝም ብለሽ መተሽ ባልተቤት ምናምን ልቀቀኝ። ቆንጆ ናት። አንተ እንትን ተንከባከባለች፣ ትጠብቃለች። ኧረ እኔ ተቃጠልኩ በግዛት። ምንድን ነው የሆነ እስኪ ና ቁጭ ና ቁጭ በል የምርሽን ነው ግን? አዎ እንዴት ልጅ ሆነህ እኮ ረስተኸው ነው። በጣም እየተናደድኩ ነው ያለሁት። ምንም እንዳትወረው። ኧረ በእናትህ ከምናደድ ጋር ምን አገናኘው? አረገኛ አንተ ሆኔን አታስታውስ? እንዴት አታስታውሳትም አንተ? እሷን አታውቃትም? የድሮ የልጅነት ቆይ አይደለም አሁን ምንድን ነው ያሳሰበ? ወጪውን እንደሆነ ድግሱን እኔው እችለዋለሁ። እኔ እናትህ እያለሁልህ አትቸገር። ሁሉን ነገር እኔ እንተነልልሃለሁ። ምንድን ነው የሚያስቸግረው? በሌላም በኩል እኛም ጓደኞች አለን። ታዲያ እኛ ለመጨፈሩ አለን፣ ለብዙ ነገር ለጉልበት ስራም አለን፣ ለሌላም ነገር አንዳንድ ነገር እናግዛለን ጓደኞች። የኔ አንተ በጣነት የማጠቅ ሆነ። እስኪ ንግግሯ ራሱ ደስ ይላል። ደስ ሲል እንዴት ረሳሃት አንተ? ከእናንተ ጋር ማለት ነው እኔ እና ታዲያ ብታውቂኝስ በሕፃንነቴ ምን ይፈጠር? ነገርኩህ እንዴ አንዴ ተከታትለን ነበር። ቆይ እኔ ብዙ ሚስጥር አለባት። እኔ በአንተ ቦታ በሆነ ማለት ነው አገባት ነበር። ቆይ እናንተ ቆይ እኔ ምን ችግር የለውም። ብቻዬን ነኝ። የምርሽን ነው? ምን ችግር አለው? ምንድን ነው ችግሩ? የምርሽን ነው ወይ? ምንድን ነው ችግሩ? አሁን ይኸው ይዤልህ መጣሁ እኮ ከገጠር ድረስ አዋክቤ አጣድፌ ይዣት የመጣሁት እኮ ለዚህ ነው። አይ ማዘር እሱም እኮ ይወዳታል አውቆ ነው። የልጅነቱማ ናት ወይ ለብቻቸውን ተዋቸው መሰላ ትንሽ ይበቃል። ከዚህ በኋላ ስሚ ምንድን ነው ምን ልትሰሪኝ መጣሽ? አሁን አንተ ባለቤት አድርጌ ልቀበል ነው። እኔ ከዚህ በላይ እኔ ትዕግስት የለኝም። ይኸውልህ እኮ ነው አንተ ነው ቢት ወደ እናንተ ረጠቱ ይመስላል። ምንድን ነው እያረግሻለሽ? ምንድን ነው ችግሩ? ምን አዲስ ነገር እኮ አይደለም ይሄ። እናት ለልጇ የምታመጣው የምታደርገው ነገር ነው። ምንድን ነው አዲስ ነገር አንዴ? ምን እናንተ የዚህ ተባባሪ ሆናችሁ ነው? ማዘር እኛ እንጣላችሁና አንገሽ ለብቻቸው እኔ ውሃ አሁን ፀሐይ ስለመታት ትንሽ ወጣ ብዬ ውሃ ይዤ ላልምጣ፣ በብርጭቆ ይዤ ላልምጣ። ቁጭ በልና አዋራ። ቁጭ በል አልፈሽ ስርዓት ነው ለካዋራ። እኔን አታሳጣኝ። ለኔ ታዩ ማምሽ ችግር የለም። አታሳጣኝ እንጂ ምንድን ነው? ታገባለህ በፊት አብሮት እንደሆነ ይኸው ተከጃጅለን ነበር እኮ አለች። አንተ እዛ ገጠር እያለ ስንት ነገር አድርጎ እዚህ እኔ እኮ ደህና ሰው ትመስለኝ ነበር እኮ አንተ እዛ አንተ አቃንጡት። ይኸው እስካሁን ቀለዳችኋ፣ ሳቃችኋ። ገጠር ስንት ስራ ሰርቶ እዚህ ጋር እንደው አንተ ነህ ባልተቤቴ። አልሄድም፣ አልወጣም። እንዳትወጪ እኔ ያለው ችግር የለውም። እሺ ምንም እንድቀር እንዳይል ልጅ ያሉሽ ነው። አዎ ልጅ ያሉ ይኖር ሂጂ አጠገቡ ቁጭ በይ አንቺ ባለቤትሽ አጠገብ ነይ። ስራ ተለማመድ ካሁኑ ከእሷ ጋር ስርዓትን ይዘህ ቁጭ ልቀቀኝ በእናትህ። አንቺ ዝም ብለው እነሱ ያሉሽን አትስሚ። እነሱ እየቀለዱብሽ ነው ያሉት። እሜቴ ናት አለችኝ። እሜቴ ናት ያለችኝ። ሳሚ እሷ እንዳትናገራት ምንም እንዳትል። ይኸውልህ ናቲ እናትህ እኮ ያመጣችው ሀሳብ በጣም አሪፍ። እኔ እንደዚህ ቢመጣልኝ አንተ የገጠር ሴት ተገኝቶ ነው እንዴ? ንጹህ ሴት ንጽት ያለች ሴት እመቤት አድርጋ ነው የምታነው። ስርዓትን ያዝ ነገር እመቤት አድርጋ ነው የምታነው። ሳሚ እኔ እንደውም ከቻላችሁ ምን ለቤት ብቻ እንዴ? ብቻህን ከምትሰቃይ ልብስህንም ታጥብልሃለች። እኔም አብሬክ እስከ መቼ ነው የምኖረው? አልፈልግም። ይሄ አንተ
የምትፈልገው ነገር አይደለም። እስካሁን ትቼሃለሁ። እስካሁን ምንም ነገር ያመጣሁ ነገር የለም። ስለዚህ እኔ ነኝ ያመጣሁት። የምራችሁን ነው ግን ምንድነው ሳሚ? የምርህን ነው? ይሄ ምንድነው? ይሄው እያየሁ እኮ ነው። ይሄው እሷን ይዤ መጣሁት ከገጠር ድረስ አዋክቤ እናትና አባቷ ላይ ሽማግሌ ልኬ ሁሉን ነገር ጨርሼ ነው የመጣሁት። እዚህ አሁን ከፈለክ መደግስ ትችላለህ። አይ አልፈልግም ድግሱን፣ የድግሱን ብር ስጪኝና ቤቴ ላቋቁምበት የምትል ከሆነ እሱንም ማድረግ እችላለሁ። የሆነ እንትን አላችሁ ብላችሁ የሆነ ነገር ስለዚህ እንጣላችሁ። ያው እሷ ማውራት ትፈልጋለች አይደል? ጠጋብና አንተ ኧረ በእናትሽ ርቀትሽን ጠብቂ። የሚያስፈልገው ነገር የለም በዚህ ደግሞ እንትን እንዳትለኝ በደንብ አውሩ። እሺ የልብ ልባችሁን አውሩ በደንብ ተነስተሽ አብረሽ ኧረ ግን አንተ እንደሆነ አታስታውስም? ኧረ እኔ ለምንድን ነው የምቃጠለው በዚህ ልክ? ተነስተሽ ለምን አትወስዱልኝ? ይዛችሁልኝ ወጡ። ያው ምግብ አልበላችሁ፣ ምግብ እየሰራሁ ነው። ስለዚህ ይዤ እስከምመጣ ድረስ አንተ የምትፈልገው ኮስሞቲክስ ትቀባባናት እኮ የገጠር ንጹህ ሴት ነው ይመጣለሽ። ተቀበል ከሙያ ሁሉ ነገር እኮ ነው ይሰጣል። ኧረ ስራ ማያሰራት እንጂ መቤት አድርጎ መኖር ያለበት። ምንድነው ዝም ብለሽ ማንም በነገረሽ ነገር ተንከርፈፈሽ ትመጫለሽ? ያኔ እንደው እዚያ እኛ ጋር እያለክ ያኔ አትበይ በእናትሽ። ተነስተሽ ውጭልኝ። እኔ ስንት ነገር አለ የሚያሳስበኝ። በእናትሽ ተነስተሽ ውጭ። ሜቴ ባለቤትሽ እሱ ነው ብላለች። እኔ አልሄድም፣ ያንተ ነው። እኔ ባለቤቴ። ኧረ ወይኔ እኔ አሁን እሺ መጣሁ። ትንሽ የቀረኝ ወጪ ድረስና ይዤ እመጣለሁ። እናንተም ጓደኞች አብራችሁ ነው። እሺ ማለት ስማ፣ ምንም እኮ የሚያጨናንቅ ነገር የለም። በቃ እናትህ ለድግሱ ሙሉ ወጪውን እሸፍናለሁ አለች። አንተ እሱ ምን ሙሉ ወጪ ሁሉንም የኔ ልጅ አደራ እባክህ የኔ ልጅ ይኸውልህ የምርሽን ነው እንዴ? የምርሽን ነው? ሁሉን ነገር ጨርሼ ነው የመጣሁት። ሁሉን ነገር ምንድን ነው የምትጨርሺው? ሰጥተውኛል እነሱ፣ የኔንም ጨምሬ ሁሉን ነገር አዘጋጅቼ ነው የመጣሁት። እሱ ይሸጠ ከፈለክ መኪና መግዛት ትችላለህ፣ የፈለከውን ማድረግ ትችላለህ። አሁን ወጥ እየሰራሁ መንገድ ከመንገድ ነው የመጣሁት። ብዙ እንትን አትበላ እባክህ የኔ ልጅ። ከችግር ካንጻር እኮ ነው እባክህ። እንደዚህ ሆና ለምን ትሄዳለህ? ተንበርከክ ለምን ታስቀምጣት? የማያገባህን ነገር አሁን ሳናስቀምጣት የምትፈልገውን ነገር እኔ አደርጋለሁ ያልኩኝ እኮ። የጠየቀውን ነገር አድርጌ የለ እንዴ? ያ ስንት ጥያቄ ጠይቀኝ ሁሉንም አድርጌ የለ እንዴ? እሺ አንድ ጥያቄ ልጠይቅ። እሺ ምንድን ነው? እኔ እንደዚህ አይነት ነገር አልፈልግም። ለምን ይዘሽልኝ ወደ ቤቷ መልሽልኝ እኮ። ለምን ጉያ አጠገብህ ሴት አለች? ሌላ ሴት አለች? አለች። ኬት መቶ አለች። በቃ ያን ሴት ቤት ያለችው የለችም። የኔ አይደለችም አላልክም እንዴ? እሷ አይደለችም። በቃ ሌላ ሚስት አለኝ አልፈልግም። ሆነች ማለት ነው። አይ እንግዲህ እኔ ባልኩት ነው። ከዚህ በኋላ የኔና አንተ እናትና ልጅነት ይቆራረጣል። ጨርሻለሁ። አሁን ውጡልኝ በቃ። ወዴት ነው የምወጣው? ለነገሩ ልክ ነህ። እኔ አይደለም የመጣሁት ቤቴን ጥዬ። በቃ አንተ እንዳመጣኸኝ ይዘኸኝ ትሄዳለህ። እኔ እናትህን አትፈልግም? እኔ እናትህን አትፈልግም አይደለም? ከኔ ከቃለም ማንም አምጥቶ ሰው ቤት ሲያስገባሽ ባልተቤቴ ምናምን ትላለች። ድሮ እንተዋወቃለን እያለች እኮ ነው። አንተ ሽሽት ብሎ ነው የጠበቀኝ። ሜቴኒ ማቆም አልመሰለኝ። አድጎ አይ ዛሬ ሊሆን ይችላል እንጂ ለምዳት አገርግታ ይላመዳሉ። ወይኔን ወይ ያችን ይመርጣል። ከዛ በኋላ እንነጋገርበታለን። አብሮሽ ይሆናል። ችግር የለምሽ። ታውቂያለሽ፣ ብዙ ነገር ተነጋግረናል፣ ብዙ ነገር አውርተናል አይደል? እንዳትከፊ። ሰው ደግሞ ማዘር የሚወደው ሰው ላይ እኮ ነው የሚጮኸው የሚበሳጨው። በጣም ይወድሻል። ያው አይ ነገሮችን ስላላመቻቸ ምናምን ሊሆን ስለሚችል ነው እንጂ በጣም አንቺ የሚወድሽ አብሮሽ ይሆናል። ከዚህ በፊትም ስለ አንቺ እኛን ያወራን ነበር ምናምን። ብዙ ነገር ብዙ ችግሮችን አብረን አሳልፈናል አይደል? እናትና አባትሽን ቃል ስለገባሁ የውጪ እንደዚህ በይ የከተማ ሰው እንደዚህ ነው ጸባዩ። ታውቂያለሽ፣ ነግሬሻለሁ ቀድሜ። ስለዚህ ብዙ እንዳታስቢ። እንትን ወጥ እየሰራሁ ስለሆነ ትንሽ ሽሮ እስከዛ እንትን ብለሽ